ትልቅ ትምህርት ማስቀመጥ ፈልጋለሁና ኦሬዲ ክስ መስርቻለሁ። ጉዳይ የልጅ የሞተው ብዙ ሰዎች የሚመስላቸው አሁን እንደሚያወራው ሰው ጉበት ነው። ጉበታችሁ ይፍረስ። የልጅ የሞተው ፍቅር ከማጣት ነው። የነፂ ጓደኛ ነኝ። በኮሚቴ ልናድነው ሲገባን በኮሚቴ ቀበር ነው የሚል አንድ ጽሁፍ ጽፌያለሁ። ራሱ በጣም ትልቅ ጽሁፍ። እኔ ባለጌ አይደለሁም፣ ራስን ታውቃለህ። እኔ ፎቶ ምናምን አልለጥፍም። አንተን ግን የለፈውበት ነው ብሪ ነውና እማመልስ ከሆነ ይሄው አላህ ምስክሬ ነው። ይሄ ቪዲዮ ሲቀረጽ ከአዶናይ ጎን ነበርኩ። አዶናይ እየተዋከበ ነበር። እነሱ በመሃል መጡና ለዩቲዩብ ቪዲዮ እንቅረጽ አሉት። አዶናይ ደግሞ በዛ ሰዓት አልችልም፣ ውጭ ሰው እየጠበቀ ነበር። በዛ ሰዓት ተዋክቦ ፕሮግራሙ ማልቆ ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ለእናንተ ይመጥናሉ ያልኳቸውን ቪዲዮች ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን ሼር እንደራረጋለን። እንደተለመደው ለዚህ ቻናል አዲስ የሆናችሁ ይህንን ውድ ቻናል መቀላቀል እንዳይረሳ፣ እንዲሁም ሁላችሁም ይህንን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይኳን ጠቅ እናደርጋትና ወደ ዛሬ ቪዲዮቻችን ሂድ። አልሆንልህ ሲል መጉላትና መግዘፍ ከታላቆች መሃል አንዱን መርጠ ዝለፍ ካልሆነ በስተቀረ እኔ በምን መስፈርት በምን መለኪያ በምን ግራውንድ ላይ ቆማችሁ ነው ቢኒያምን በዚህ ልክ መናገር የቻላችሁት? ለአንዳንድ ሰዎች ነው ይሄ ጥያቄ። አይሚን በብዙ እርዳታ በመስራት ውስጥ ገንዘብ ይሰረቃል ምናምን፣ ብዙ ሰዎች ለራሳቸው ክብር ኤንጂኦችን ይጠቃል። ቢኒያም ቅንጡ መኪና ሲነዳ አይታችሁ ታውቃላችሁ? ክለብ ገብቶ ሲጨፍር አይታችሁ ታውቃላችሁ? የረባ ምግብ ሲበላ እንኳን አይታችሁ ከቀን ወደ ቀን ሰውነቱ ተጎሳቁሎ አካሉ ደክሞ ያለውን በሙሉ ለሰዎች ሰጥቶ በሚሰራው ስራ ላይ ስህተት ቢኖር እንኳን በምን ድፍረት ልንናገር እንችላለን? እንዲህ አይተ ነው እንዴ? እንደው የሄዶ መንግስት ምናምን ኦዲት ሲያደርገው የሆነ ስህተት እንኳን ቢገኝ እንደ አንድ ኤንጂኦ እንዴ የአሰራር ላይ ምናምን የሆነ ሲሰሩ ተሳስተው ነው እንጂ እንደው እዚህ ተቋም ሊባል ነው እንጂ የሚችለው ቢኒያምን መጥቶ አንድ ሰው ለመናገር አይሆንም። ይሄ ከባድ ነው። ቢኒያምን መናገር ሰዎች መጥተዋል። ያሳፈሩ ነገር ነው። ሌባን እናጋለጣለን የሰረቀን ምናምን በሚል ሰበብ የሰው ክብር የሚነቁ በሚዲያ ላይ መጥቶ ሌባን ማጋለጥ የሰረቀን ጥፋት ያጠፋን ምናምን እንትን ማለት ጥሩ ነገር ነው፣ ግን ያም በህግና በስርዓት በአግባቡ ሊሆን ይገባል። ሁሉን እንዳበደ ውሻ መንከስ ትክክል አይደለም። እረፉ። ቢኒያም ግን እንደ ሀገር በጣም ጥቂት ሰዎች ናቸው። ቢኒያም እና ወዳጆቹ በዙሪያ እንደ ሀገር እንወዳቸዋለን፣ እናከብራቸዋለን። እንደዚህ አይነት ሰዎች ስላሉ በሰብአዊነት ተስፋ አንቆርጥም። ሰሞኑን ደግሞ የመጣች ፋሽን አለች። ያው እነ ዶክተር ቢኒያምን እየተናገሩ ይገኛሉ። ብዙ ሰዎች እናውቃለን። ብዙ ሰዎች እየተጋለጡ እንደሆነ በዚህ በእርዳታ ዙሪያ ላይ ያሉ ግለሰቦች ለግል ጥቅማቸው ብዙ ገንዘቦችን እያዋሉ ነው በማለት ብዙ ሰዎች እየተጋለጡ ነው። ግን ዶክተር ቢኒያምን በምን ልኬት በምን መስፈርት ነው ልንናገረው የምንችለው? እኔ በጣም ጥያቄ ሆኖብኛል። እስኪ ከቪዲዮቹ አንዱን ልጋብዛችሁና እኛም አብረን ሀሳብ አስተያየታችንን እንሰጣለን። ቢኒያም የመቅዶኒያ ሰውዬ ብሩን ለምን ነው የምታውለው? ለሽብርተኛ ነው የምትረዳው? አገር ነው የምታበጣብጠው? ምን እያደረከው ነው እንዴ? አንተ ወንድምን ሶስት ቦታ በጩቤ የወጋ ሰውዬ ከሆነ ዛሬ መላክ የሚያጫውተ እዚህ ድረስ እስከንናገር ድረስ እኮ መጠበቅ የለብን። ማንኛውንም ሰው ያልተመቻችሁን ሰው ልተቹ ወይም ደግሞ ይሄ ነገር ችግር አለበት ልሰድቡትም ትችላላችሁ። ነገር ግን ሰው ወጥቶ ቢኒያምን የሚያክል ሰው ከተቸ ችግር ያለበት ቢኒያም ሳይሆን ይሄ ሰው ነው። ለብዙ ሺህ እናትና አባቶች እንዲሁም ደግሞ ለአይምሮ ህሙማን ሁሉ አባት የሆነን ሰው በመንግስትም ደረጃ በሃይማኖት አባቶችም ደረጃ እንደ ኢትዮጵያን ሁሉ ተስማምተን የምናምነውንና የምናከብረውን የስንቶቹ መሸሸጊያና ጥላ የሆነውን ሰው በዚህ ደረጃ ወጥቶ ሲናገር ስታዩት በጣም የሚያሳዝን። በእርግጠኝነት ይሄ ሰው ምን ያህል ጊዜ ለመቄዶንያ ረድታል እንኳን ብትሉት ሊናገር አይችልም። ነገር ግን ዛሬ ላይ ወጥቶ በቃ አንተ መርዳት ሰለቸን፣ በየቦታው ገንዘብ ሰበስባለ ከስታውቀ እንዲሁም ደግሞ ብሎ ጭራሽ ከ50 ሴንት ጋር ያመሳሰለው እሱ እንኳን ፊልሙን ጨርሶ አንተ ነው የሚያበቃል። በጣም ነው የሚገርመው። አሁን ደግሞ የገቢ ማሰባሰብ ያረክ በቃ ሰለቸን እኮ ይላል። የትኛው ነረርተ ነው አባት? እሺ ምን ፈልጉ? ጥቅም ፈልጎ እንኳን ቢሆን እኮ እንደሌሎቹ እንደምናያቸው ስንቱን መኪና ገዝቶ ስንት ቤት ገዝቶ ሰውነቱ ላይ ሁሉ ታይ ነበር። በዚህ ደረጃ ግን ወርዶ ከነሱ ጋር ሆኖ ያው ህመምተኛ እየሆነ
ይህንን ለመናገር የትኛው አይምሮ እንደፈቀደልህ የትኛው አንደበት ራሱ እሺ እንዳለ አላውቅም። እንግዲህ ሰሞኑ የሚሰነዘሩ ሀሳቦች ምንም ልክ ናቸው ብዬ አላስብም። ያው ቢኒያም መቄዶንያ ወይ ደግሞ ዶክተር ቢኒያም በጣም ብዙ ብሮችን እያሰባሰበ እንደሆነ እናውቃለን። ያው የዛሬ ዓመትም በዚሁ መልኩ የማሰባሰቢያ ፕሮግራም በማለት አርቲስቶችን ሰይፉ ፋንታው ጋር በመሄድ ብዙ ገንዘብ እንደተሰባሰበ ሁላችንም እናውቃለን። ግን ሰው የሚሰበሰበውን ገንዘብ ብቻ ነው እየተመለከተ ያለው። ግን መቄዶንያ ምን ያክል ብሮችን በቀን ውስጥ እንደሚጨርስ ሊረዳ አልቻለም ግለሰቡና በጣም ብዙ ሰዎች በዚህ ጉዳይ ላይ ተናደው ሀሳባቸውን እየገለጹ ይገኛሉ። በአሁኑ ሰዓት እዚህ የምታያቸው ፎቆች ማስተር አብነት አሁን ደግሞ ወደ ማስተር አብነት እነዚህ ሰዎች ከዓላማውን አስተው ወደ መጥፎ ነገር ወስደውታል። በቃ የግላቸውን ኪስ እያደለቡበት ነው። ስለዚህ ይህንን ጉዳይ ከዚህ በኋላ መንግስት የያዘው ድጋሚ እኛ ከዚህ በኋላ እዚህ ላይ ላንመጣበት እንችላለን። ይህንን ኢንፎርሜሽን እኛ ካወጣን መንግስት ደግሞ ተከታትሎ ኦዲት የማድረግ የመከታተል ስልጣን የመንግስት ነው። ይህን ቪዲዮ እንደውም ፕራይም ሚኒስተር ኦፊስ እንዲደርስ ሼር አድርጉ፣ ለበጎ ነገር ይህንን ተጠቀሙ። ሶሻል ሚዲያውን ያለው ጠቅላይ ሚኒስትር አብይ አህመድ ናቸው። ሼር አድርጓቸው፣ ይቆጣጠሩ ይህንን ነገር። ቴንክ ዩ። ይህ ነገር ሰሞኑን የመጣች ፋሽን ሆናለች። ያው እንደዚህ የሚሰሩ ሰዎችን እነ ማስተር አብነትን እነ ዶክተር ቢኒያምን ያው መቄዶንያ ዶክተር ቢኒያምን ማለት ነው መቃወም በጣም ተያይዘውታል ማለት ይቻላል። አንዳንዴ አወቃችሁ ሲባሉ የሆነ የማይነካ ሰው ይነካሉ እና በጣም ብዙ ጊዜ እንደዚህ አይነት ነገር እያስተዋልኩ እገኛለሁ። ማስተር አብነት ፎቅ አለው እና ይኑረዋ፣ መብቱ ነው። ያው ግለሰብ ነው፣ ሌላ ስራ ይኖረዋል። ግዴታ ከእርዳታ ጋር የተገናኘ ነገር መሆን አለበት ብዬ አላስብም። ከእርዳታ ብር ላይ እየወሰደ ነው ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አሰጣላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ከዛ ሩም ቀጠረ። ባለፈውም ተከስቶ መልስ ያልሰጠሽበት አንድ ጉዳይ አለ። ምንድነው? በኢንስታግራም ገጽሽ ላይ ነው አንድ ታዋቂ ኢንተርናሽናል ሰው ያደረሰብኝ ነገር አለ ብለሽ ስታለቅሺ ነበረ። እሱ በስማም እሱ ደግሞ ምንድነው ከ30 ምናምን ሚሊዮን በላይ ተከታይ ያለው በጣም ታውቁታላችሁ። በጣም ትልቅ አርቲስት ነው። የዛሬ 3 ዓመት 4 ዓመት ይሁን አላውቅም፣ ሰይፉ ነው ይሄን እድል ያመቻቸልኝና በጣም ትላልቅ የምትሏቸው አርቲስቶች ከኔ ጋር ኮላ ማድረግ ፈልገው ይሄኛው ሲሆን የድሮ ስቱዲዮ እዛኛው እዛ ሰይፍ ሻገናኝቶኝ ነበረ። በወቅቱ በተለያዩ ምክንያቶች አልሰራንም። አሁን አገኘሁት ያን እድል ማለት ነው። ያ ሰው በጣም እንትናው ላይ ያለ ሰው ነው፣ በገንዘብም በዝናም በብዙ ጻፍኩለትና አብረን ኮላብ እናደርግ አልኩት። አሁን የሚወጡ ስራዎች አሉኝ አሁን ሳይሆን ቆይ ከቱሩ በኋላ እሺ እዛ ላይ ስጠይቀው ኦኬ አለኝ። የትኛው ዘፈን ሲለኝ ኦሬዲ የሰራ ነው አለ። እሱን ዘፈን አልኩት እሺ አለኝ። ከዛ ሌላ ነገር ፈለገ እና ቤቢ ምናምን ይለኛል። ቤብ ዝም ብሎ ቤብ አለ ዝም ብሎ የለም። ቤብ እንዴት አሁን አንተ ቤብ ትላለህ ወይ? ዝም ብለህ ባለትዳር ስለሆንክ ነው ባትሆን ትላለህ። ዝም ብለህ ለስራ ያገኛት ስሟ ቤብ ከሆነ እኔ ቬሮኒካ ነኝ፣ ቤብ አይደለም። ቤብ ማለት ሌላ ትርጉም አለው። ቤብ ሃኒ በጽሁፍ ነው እሱ ቤብ ያለው። እንዴት ቤብ መሆኑ እንዴት አወቅሽ? አይ እኔ አሁን እንትን ብዬው ነው እዚሁ ነው። ከዛ ትንሽ ቀመም ቤብ አለና ጻፈ። ማድረግ አልነበረበትም። ከዛ እንደውም አለፍ እያታለልኩ ቆይ አንድ ብቻ ዘፈኔ ልስራ እንጂ እንደማመልጣለሁ ብዬ አሁንም ዝም ብዬ ሌላ ነገር ማውራት ፈለኩኝ። ከዛ እንደዚህ አድርጊልኝ እንደዚህ ላኪልኝ ምናምን ማለት ጀመረ። አለፍኩት። ከዛ ከተናገርኩ ስሙን እንዳታገኙት ደግሞ እንዳይከሰኝ 32 ሚሊዮን ተከታይ አለው አላልኩም። ከ30 በላይ ስንት አለ? ከ30 በላይ። ከዛ በኋላ ምን ሆነ የሆነ ሀገር ለአዋርድ ሂጄ አገኘሁት። ከዛ ሩም ቀጠረኝ። ጭራሽ ባለጌ። ከዛ በጣም ነው ያዘንኩበት እና ይሄንን ፈተናዎች አልፌያለሁ በዚህ ሰዓትና ኦኬ አሁንም አለ አልኩኝ እና በቃ ተውኩት ስራው። በጣም ተሰምቶኝ ስቶሪ ላይ ጻፍኳት። እስከ ማልቀስ ደርሰሽ ነበር? ቤቴ ነው። አዎ አያስለቅስም? ሰይፍሻል ያናድዳል በጣም ማለት ይሄን ካረግሽ አረግልሻለሁ አይነት ነው። ኢቭን ጽሁፋችን የነበረው እንዴ ኮንትራክት እኮ የለንም ምናምን አለኝ።
እንግዲህ ቬሮኒካ አዳነ በትላንት በሰይፉ ፋንታውን ሾው ላይ በቀረበችበት ሰዓት ይህንን አጋጣሚ ተናግራ ነበረ። እንዲሁም ሰሞኑን መነጋገሪያ በነበረው ጉዳይ ላይ የራሷን አስተያየት ሰጥታለች። ያው ለህብረተሰቡ መልስ በሚመስል መልኩ እና ለአንዳንድ ሰዎችም ማስፈራሪያ በሚመስል መልኩ አንድ ነገር አንስታለች። እሱ ምንድን ነው የሚለውን እስኪ አብረን እንመልከት። ፊልሙ ጋር በተገናኘ አንዳንዶች ፎቶዎችን አውጥተው የፍቅር ግንኙነት የለንም ጉዳዩን በህግ ይዤዋለሁ ይላል። አንዳንዶች ደግሞ ኧረ ቬሮኒካና ሙሉ ዓለም የሚሉም ደግሞ ወገኖች አሉ። ትክክለኛው ምላሽ ምንድን ነው ቬሮኒካ? አታጓጉና ንገሪኝ። እንዴት መመለስ እንዳለብኝ አላውቅም፣ ግን በተዘዋዋሪ እንዳልመልስብህ መናገር የምፈልገው ልናገር። ከዚህ በፊት እኔ በጣም በእምነቴ ሴንሲቲቭ ነኝ፣ በሃይማኖቴ በኦርቶዶክስ ማለት ነው። እግዚአብሔር ሲፈቅድ ደግሞ ይህን ሙያ እግዚአብሔር እንደሚያስተዋኝ አውቃለሁ። ንቄው አይደለም፣ በጣም የማከብረው ሙያ ነው። ቤተሰቤን የማስተዳደርበት አሁን ደግሞ ከቤተሰብ አልፌ ሌሎችም ሰዎች የማስተዳደርበት ሙያዬ ነው። በጣም ነው የማከብረው። እግዚአብሔር ፈቅዶ ደግሞ ብሎ ከዚህ ሙያ ወጥቼ ደግሞ የእሱ አገልጋይ መሆን ምኞቴ ነው። ይህን ያክል በእግዚአብሔር የምተማመን ሴት ነኝ። እንደውም ብዙ ሰዎች መንገድ ላይ ሲያዩኝ በጣም እንደውም ምናልባት አንተ ታውቃቸዋለህ፣ ጓደኞችም ናቸውና ደውለው ይቆጡኛል። ለምን ብቻሽን የምትሄጂው አይሻለሁ እኮ ምናምን ይሉኛልና እንዴት ቢያንስ የሆነ ወይ ማናጀር ወይ የሆነ ነገር ከኋላሽ አጀብ ብለሽ ሂጂ የሚፈጠረው አይታወቅም ምናምን ይሉኛልና እኔ መድኃኒዓለም ይዤ ነው የምዞረው። ይሄንን የምልህ ለሚዲያ ወይ ትክክል ወይ ምን አይነት ሴት ነች እንድትሉኝ አይደለም። ሀቁን እግዚአብሔር ነው የሚያውቀው። ኤቭሪ ታይም በመድኃኒዓለም እገዛ ነው ያለሁት። በእሱ ተከብቤ ነው የምኖረው። እሱ ነው ደጋፊ። ማንም አይነካኝም፣ ምንም አልሆንም። በጣም ጠንካራ ሴትም ቢሆንኩት እሱን ተደግፌ ነው። ማንም አያነቃንቀኝም። ግን በሱ ድረስ ተመቶብኝ ያውቃል። ማለት ሃይማኖቷን እንደዚህ አይደለችም 666 ነች። የምር ነው የምነግራችሁ፣ በጣም ያማል። አሁን ኖርማል ሊመስል ይችላልና አንዳንድ ሰዎች በቃ ወሬ እኮ ነው ናቃርገሽ ተይው ምናምን ይላሉ። ግን እንዴት ነው በአባት ሰው ሲመጣ በሚሰማ ስሜት የለም። እና አንዴ ነው በጣም አልቅሻለሁ በርዘግቼና እኔ አታስለቅሱኝ፣ እኔ ማልቀስ በሞት በስመ አብ እንዳታለቅስ ማልቀስ እንዳያስፈልግ እግዚአብሔር ማለት ታውቀኛለህ እኮ እኔ አንተን ነው የማገለግለው። ማለት የምወደው የምጸልየው ለአንተ ነው፣ የምንበረከከው አንተ ነው። ከአንተ ውጭ ሌላ አምላክ አላውቅም። አይ ነው ብዙ ስህተቶች ይኖሩብኛል፣ ብዙ መገኘት የሌለብኝ ስፍራ ልገኝ እችላለሁ። ግን እንዴት ይህን ሰው ዝም ትለዋለህ? እያወቅህ ብዬ ያለቀስኩበትም ሰው ነው ይሄ ልጅ። ምናልባት ፊቱ ስለማይታይ አናውቅም እንጂ በውስጡ ብዙ የኔ ለቅሶ ብዙ ነገር እንደደረሰበት እርግጠኛ ነኝ፣ በደንብ ስለጸለይኩበት ማለት ነው። አሁን ደግሞ በተደጋጋሚ ሌሎች ወሬዎች፣ አዳዲስ ወሬዎች ቬሮኒካ እኮ እንዲያደርገች ቬሮኒካ እኮ እንዲያደርገች በጣም እንዳላ አራዝም ያለው ግን አንድ ተረዱኝ። እሺ መቀሌ ዩኒቨርሲቲ ስልክ በመከራ አገኘሁ፣ ሁለተኛ ዓመት እያለሁ ማለት ነው። እና እቺ ጠቅጠቋ ነበረችኝ እና ሳምሰንግ ተገዛልኝ በታምራቱ በመድኃኒዓለም ታምራት አገኘሁ ስልክና ያቺን ስልክ ገና በተገዛች በሁለት ቀኗ መቀሌ ዩኒቨርሲቲ ሁለተኛ ዓመት ተኝቼ ዶርም ላይ በመስኮት በኩል ሌባ ገባና ሰብሮ መቶን ስልካችንን የጓደኛዬን ላፕቶፕ ይዞ ወጣ። ይሄን ሲያደርግ ጓደኛዬ ስታክ አድርጋለች፣ እንደዚህ እጇ እየተንቀጠቀጠ ነው። እኔ ግን ወረድኩኝ፣ አሯሯጥኩት በዛ ዞሬ ምናምን እስከ መጨረሻው ድረስ ጫካ በማይገባበት በኩል ሁላ ገብቻለሁ። ከዛ የአካል ጉዳተኞች የሚማሩበት እዛ ውስጥ ሁላ ገባ። ከዛ ኤኒዌይስ አመለጠኝ። ከዛ ወደ ክስ ተመሰረተ መቀሌ ዩኒቨርሲቲ። በዚህ አጋጣሚ በጣም ጥሩ ሚሞሪ አለኝ፣ በጣም በቃ መቼም የማልመልሰው በጣም እና በቃ ወዲያው የምንፈልግበት ሩም ተደረገልን፣ ጥበቃ ተደረገልን፣ ህግ ተከሰሰ፣ ሰውየው ተገኘ። ፋይናሊ ሰውየው ተገኘ። ከዚህ በፊትም እንደዚህ የሰረቀ ሰው ነው እና ያ ሰውዬ ሲገኝ ክስ ላይ ነው ነገሩ እንትን እያለ ሲመጣ ልጅና እና ሚስቱና ልጆቹ መጡ እና እያለቀሱ ምን በለው በዚህ ነው ብለው እኔም ላይ ጓደኞቼ ብለው ሲለምኑ አሳዘኑና ታው ነው ክሱ ማለት ነው። እና ብዙ ጊዜ እኔ ልቤ እንዲህ ነኝ ለማለት አይደለም፣ ይኸው እመቤቴ ትመስክርብኝ፣ በጣም ልቤ እንትን ነው ስስ ነው በጣም እና አልፋለሁ። እየጎዳኝ ሰው እኔ አላልቅስም። ሰው እየጎዳኝ እያየው አልፋለሁ። እና እኔ እኮ በተቃራኒ ማድረግ የምችለው ነገር ነው። ክፋትና ምቀኝነት በጣም ሲምፕል ነው፣ ተራ ነገር ነው። ግን በቃ እኔ እግዚአብሔርን ፈሪ ነኝ፣ ልቤም አለ ምናምን አልፌዋለሁ። ማች እንዲህ ማልፋቸው ነገሮች እየጎዱኝ መጡ በጣም እና ይሄኛው ላይ ምናልባት ለኔም ብቻ ሳይሆኑ አርቲስቶች በሌላም ዘርፍ ያሉ ዝና ውስጥ ያሉ ስማቸው ያለ አግባብ የሚጠፋ ያለ አግባብ ስማቸው የሚነሳ ባልዋሉበት የሚያስውሉ ሰዎች እኔ ትልቅ ትምህርት ማስቀመጥ ፈልጋለሁና ኦልሬዲ ክስ መስርቻለሁ። ጉዳዩ ህግ ይዞታል። በጭራሽ አሁን ከኮንሰርቲንግ ከምንም በላይ የሚበልጥብኝ ይሄ ጉዳይ ነው። ህግ ደግሞ መከበር አለበት። ከህግ ሁላችንም ከህግ በታች ነን። እኔ እንዲህ ነው አልልህም፣ ቃል የምገባላችሁ ግን እውነታውን ይዤ ከፍርዱ ጋር እዚህ ወንበር ላይ
እንደምናገር ቃል ገባላችኋለሁ። ስለዚህ ይሄ ለብዙ ሰዎች መልስ፣ ለብዙ ሰዎች ትምህርት ስለሚሆን ህግ የያዘው ጉዳይ ነው። እንዲህ ብዬ መናገር አልፈልግም፣ ግን ቃል እገባላችኋለሁ ውጤቱን ይዤ እዚህ እመጣለሁ። የብዙዎች ጥያቄ ስለነበረ ነው። ምክንያቱም አዲሱ ሲኒማ ላይ አብራችሁ ሰርታችኋል። ጎን ለጎን ደግሞ የሆኑ ሰዎች ደግሞ በዚህኛው መንገድ እንዲታወቅ ጉዳይ ይፈልጋሉና አሁን እንደነገርሽኝ ከሆነ በጉዳዩ ላይ በቃ ጠለቅ ያለ አስተያየትና ምላሽ መስጠት የምፈልገው ከፍርድ በኋላ ነው አይነት ምላሽ። ምክንያቱም ይሄን ነገር ወጥተው ፊታቸውን ሸፍነው ወይም ሌሎች ሰዎች ቀላል ነው፣ ግልጽ አድርጌ የምነግራችሁ እውቅና ፍለጋ ነው፣ መታወቅ ፍለጋ ነው። እኔ ደግሞ ለነሱ እውቅናቸውን ፌመስ እንዲሆኑ እድል መስጠት አልፈለኩም እንጂ የዛን ዕለት ይሄ ቱረለት በጣም የሚሰቀጥጡ ማስረጃዎች እጅ ላይ ያሉ በጣም ነው የምነግርህ እና እነሱን አውጥቼ እነሱንም መና ማስቀረት እችላለሁ። ግን ለምን በዛ ልክ እኔ ስወርዳለሁ? ህግ አለ፣ ሀገሪቱ በህግ ነው የምትተዳደረው። ስለዚህ ወደ ህግ ቀጥታ ነው ስም ያላግባብ ጠፍቷል፣ ያላግባብ ጠፍቷል እና ይሄ ደግሞ ልክ አይደለም። ለሌሎችም ትምህርት እንዲሆን ስለምፈልግ ይሄን ጉዳይ በዚህ ሰዓት ከሁሉም ነገር ቅድሚያ የምሰጠው ነው። አብረን የምናየው ነው። እንግዲህ በቪዲዮ ላይ እንደተመለከታችሁት ያው ለህብረተሰቡ ያው በትንሹ ቢሆን ግንዛቤ የሚሰጥን ነገር ተናግራለች ብዬ አስባለሁ እና ክስም እየመሰረትኩ ነው ብላ ተናግራለች። እና ይህ ለማን ይመስላችኋል? እኔ ብዙ ሰዎች እያሉ እንደሚገኙት ያው እነ ሊያሾን ይመስለኛል። ያው እንደዚህ አይነት ወሬዎችን የሚያዛቡ ግለሰቦች አሉና ያው እሷን ይመስለኛል። እስኪ እናንተ ማንን ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የነፂ ጓደኛ ነኝ። በደንብ ስም ነፂ ወዳጄ ነው አይደለ? ነፂ የብዙ ሰው ወዳጅ ነው ይታወቃል። አሁን ጓደኛ ለማለት ራሱ እኮ ጓደኝነት ተመርጦ አንተ ግን ምን ያህል ጊዜ ነፂ የብዙ ሰው ወዳጅ ነው። እኛ ባለፈው 1 ዓመት ከ2 ወር ወይም ከ3 ወር እንግዲህ በጣም ወዳጆች ነን ብዬ አስባለሁ። ወይ በሳምንት 2 ወይም 3 እንገናኝ ነበር። የሆነ ብዙ ጊዜ የሚያሳልፈበት ቤት ይታወቃል። እዛ ቤት እንገናኛለን፣ እናወራለን፣ ሻይ እንጠጣለን፣ ጊዜ እንወስዳለን። በጣም አሪፍ ጓደኞች ነበሩት። አይ ዶንት ኖ አይታችሁ ከሆነ የነፂ በተቀበረ ቀን የጻፍኩት አንድ ጽሁፍ ነበረ ሶሻል ሚዲያ ላይ ፌስቡክ ፔጅ ላይ በኮሚቴ ልናድነው ሲገባን በኮሚቴ ቀበር ነው የሚል አንድ ጽሁፍ ጽፌያለሁ። እሱ ራሱ በጣም ትልቅ ጽሁፍ ነው። ጽፌ ነበረኝ። ይሄ ልክ የተቀበረ ቀን ቀብረነው ስንመጣ የጻፍኩት ጽሁፍ ነው ማለት ነው። እዚህ ላይ አንድ ነገር መታወቅ ያለበት ነገር ምን መሰለሽ፣ አሁን እኔ እንደ ወዳጅ ፕሮግራሙን አልሰራሁትኝም፣ በተአምር አልሰራሁትኝም። እንደ አንድ ባለሙያ ነው የሰራሁትኝ፣ እንደ አንድ ጋዜጠኛ። አንቺ እጅሽ ላይ ቢሆን ኑሮ ልትሰሪው እንደምትችይው ፕሮግራም ነው የሰራሁትኝ። የራሴን የሆነ ፐርሰናል የሆነ ነገር ላለማስገባት በጣም ነው የተጠነቀቅኩትኝ። ሰዎቹ ሲናገሩ ሰምተሻቸው ከሆነ አንድ ነገር ተናግረዋል። እኛ ያጣነው ወንድማችንን ነው፣ እናንተ ያጣችሁት የምታደንቁትን ሰው ነው። ሜክ ሴንስ አይደለም? አየሽው? ለኢትዮጵያ ሕዝብ ነፂ የሚያደንቀው ሰው ነው። ለወንድምና ለእህቶቹ ነፂ ወንድማቸው ነው። ወንድማቸው ሲከፋቸው ከጎናቸው የሚሆን የቤት ኪራይ ሲቸግራቸው የሚከፍልላቸው አጠገባቸው ነው የሚያጽናናቸው። ወንድምነቱ ብቻ በቂ ነው። ወንድ በቂ ነው። ወንድምነት ኢስ ሞር ዳን ኢነፍ አይደለም? ወንድም መሆኑ ብቻ በቂ ነው። ዱርዬ ቢሆን የማይረባ ቢሆን የማይጠቅም ቢሆን ወንድምነቱ ብቻ እኮ በጣም በቂ ነው። በቃ ወንድም ነው። ወንድም ነው። ማንስ የማን ወንድም ጠባቂ አይደል እንደሚሆነው? ወንድም ነው። ይሄ የተሰማቸው። ስለዚህ ምንድነው ያሉት? እኛ ያጣነው ወንድማችንን ነው፣ እናንተ ያጣችሁት። ይሄ ከዚህ ነው የተነሱት። እናንተ ያጣችሁት የምታደንቁትን ሰው ነው፣ እኛ ግን ወንድማችንን ያጣነው ብለው ነው እኔ ጋር የመጡት። ዘን it took me like 3 weeks ይህን ፕሮግራም ወደ 3 ሳምንት ፈጅቶብኛል። 3 ሳምንት ለማዘጋጀት ማለት ነው። በዚህ 3 ሳምንት ውስጥ ወደ 30 ምናምን የሚሆኑ ሰዎችን አናግሬያለሁ። አውርቻ በደምብ ሰሞኑን እንግዲህ የነፃነት ወርቅነህ ያው ወዳጆች ነን የሚሉ ሰዎች እየበዙ መጥተዋል። ይህ ግለሰብም እንግዲህ ጓደኛዬ ነው፣ ብዙ ዓመታትን ከሱ ጋር አብረን አሳልፈናል እያለ ይገኛል። እና በዚህ ጉዳይ ላይ ትንሽ ቅር ያለኝ ነገር መቅደስ ደበሳይ እንደዚህ አይነት ፕሮግራሞችን ማዘጋጀት አለባት ብዬ አላስብም። በተለይ እንደዚህ አይነት ነገሮችን እያቀረበች የነፂን ነፍስ ያው እረፍት ይሰማዋል ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አሴታላችሁ? መቅደስ ደበሳይ እየሰራች ያለችው ነገር ልክ ነው ወይስ ልክ አይደለም? ልጆቻችሁም ይሁኑ ምናምን አሁን እንደዚህ ተቸግሬ ነው ልጄን ማሳድገው። አይ ሚን ዜር ኢዝ ሶ ሜኒ ቲንግስ። እኔ የማላውቀው ነገር ውስጥ መግባት አልፈልግም። ግን ልጆቻችሁ ዩኒቨርሲቲ ምናምን ሊገቡ ይችላሉ፣ ውጭ ሀገር ሄደው ምናምን። ግን ገና ጁኒየር ሃይ ስኩል ገና እንትን ኤሌመንተሪ እያሉ ምናምን ከእናንተ ተለይተው እናንተ ከኢትዮጵያ ብር እየላካችሁ የምታስተምሩበት እንትን በጣም ቬሪ ሰስፒሺየስ ማለት አሁንም አያገባኝም። ስለዚህ ጉዳይ ግን ራሳችሁን መውደድ መቻል አለባችሁ። ይሄ ልጅ ሚስቱ ስለታመመች አትሰራም፣ ግን እሱ ታሞ ይሰራል። how that makes sense?
I mean you gotta make it make sense እኮ አይደል እንዴ? ሌላው ነው እንደዚህ ፐርሰን እንትኑን ጀነራላይዝ አድርጌ ማውራት ስለፈለኩ ነው። ኢን ጀነራል ቤተሰብ እናንተ የመጣችሁበት ቤተሰብ ምን አገባው ስለኔ ላይፍ? ይሄ እህት ወንድም እንትን ምናምን ከጠፋካሪ ሄመን ቤተሰብ እናት አባት ምናምን that's not your problem, they are not your responsibility. እናንተ ስትሞቱ ቁጭ ብለው የሚያዩት ወይ ደግሞ ወይ የሚሉት ገንዘብ ስለቀረባቸው ይሄን ማውቃት መቻል አለባቸው። እናንተ የምትለፉ I don't know how that makes sense, man. Like how is that? አሁን የምታዩት ነገር በሙሉ ጎፈንድሚው እዚህ ጋር ወደ ኋላ መለስ ብላችሁ ስታዩት ምናምን ለዚህ ልጅ እንደው በቃ ተጎድተሃል ቁጭ በል አረፍ የሚለው ሰው አልነበረ። በቃ ዝም ብሎ ነው የሚዳክረው ልጁ። ከባድ ነው። የሞተው ብዙ ሰዎች የሚመስላቸው አሁን እንደሚያወራው ሰው ጉበት ነው። ጉበታችሁ ይፍረስ። ይሄ ልጅ የሞተው ፍቅር ከማጣት ነው። ይሄ ልጅ የሞተው በሰዎች እጅ ነው። እንደዛ ብዬ ነው የማስበው። ጓደኞቹ ሆዳሞች ናቸው። ለሱ ቀብር ገንዘብ ይሰበስባሉ። እሱ በቁሙ እንደዚህ ተገሎ እያዩ ማለት why is that someone that much መስራት ያለበት ሲጀመር ልጆቹን ውጭ ሀገር ለማሳደግ for what ምንድነው? የሮኬት ሳይንቲስቶች ነው የሚያሳድገው? like ሰው ልጆች እኮ ትምህርት እኮ ምናምን እኮ it's not priority ነገር አይደለም። by the way ሰዎች ደስተኛ ሆኖ መኖር ነው መማር ያለባቸው። you don't need to go to school by the way. why do you ልጆቻችሁ ትምህርት ቤት መሄዳቸው እኮ ምናምን በጣም እንትን አይደለም፣ ግዴታ ማንዳቶሪ አይደለም እኮ it's optional። እንዴ መጀመሪያ እናንተ መኖር አለባችሁ፣ ራሳችሁን መውደድ መቻል አለባችሁ። ልጆቻችሁ እሺ እሱ ሞተ ልጆቹ አደጉ ምንድነው? how does that make sense to you? my god እኔ በጣም ነው በጣም ያዘንኩት ለዚህ ልጅ። አስቸጋሪ ነው ነው በጣም አንድ ሰው ለሱ የሚያስብ የለም። ኦል ከሱ ምን እንጠቀም ከሱ ጥቅማም ህዝብ ማለት ነው። መርዝ ብሉ መርዝ ያርግባችሁ ጌታ ሆይ እግዚአብሔርን። እኔ በጣም ነው የሚያሳዝነኝ። እንደዛ ልጁ ጥላሸት መስሎ አንድ ሰው እንኳን የሚረዳው ሰው አልነበረም። still he has to provide. I mean ወንድ ነው እኮ ፕሮቫይድ ያደርግ። ግን አንድ የሚወደው ሰው አንድ ሰው ፍቅር የሚሰጠው ሰው ይጣ እና ሰው ይሙት 1 ሚሊዮን ሰው እየተከተለው በጣም ነው የሚያሳዝነው። በጣም ቤተሰቦቹ ሆዳሞች ይሄ በዛ በሚስቱ በኩል እንዳለ ሁላችሁም useless people useless። እንግዲህ ብዙ ሰዎችን እያነጋገረ ያለው ጉዳይ ደግሞ በአሁኑ ሰዓት የነፂ ሚስት ታማ ምግብ አትሰራም፣ እሱ ግን ታሞ ምግብ ይሰራል በሚለው ነው እና በጣም ብዙ ሰዎች በዚህ ጉዳይ ላይ ተናደው ሀሳብ አስተያየታቸውን እየሰጡ ይገኛሉ። ሲቀጥል ደግሞ ፍቅር በማጣት ነውና ሚስቱ ለሱ ምንም ፍቅር አልነበራትም። ሲቀጥል እሱ ከዚህ በሚልክላት ብር ልጆቿን ታስተምር ነበርና እኔ ታመም ያለው እያለች በምትሰጠው ምክንያት ብዙ ሰዎች ሀሳባቸውን እየገለጹ ይገኛሉ። ይሄ የዞምቢ ከተማ የመሰለ ቦታ የቀድሞ ሶድሬ ሆቴሎች ድርጅት ነው ቢባል ማን ያምናል? ይሄን ቦታ እንግዲህ ድንቁ ደያስና ቀመር ዩሱፍ አንድ ወቅት ሲባሉበት የነበረ ቦታ ነው። የቀድሞ ይዞታነቱ የመንግስት የነበረ ነው። ከዛም በኋላ በወረደ ዋጋ ለ3 ሰዎች ተሸጠ። ከዛ ሲባሉበት ነበር። ታርቀው ቀመር ዩሱፍ መግቢያ አካባቢ ያለውን ቦታ የሆነ መዝናኛ ሰርቶ ገንዳ ሰርቶለት ጎዶሎ ቀኖች በ1 በ3 በ5 በ7 በ11 እያለ ጎዶሎ ቀኖቹን የመግቢያ ትኬት የሚቆርጠው ለቀመር ዩሱፍ ነበረ። ሙሉ ቀን ደግሞ ታችኛው የቀድሞ መዋኛ ገንዳ ቦታዎች የድንቁ ደያስ ነበሩ። በሙሉ ቀን 2 4 6 8 10 እያለ እንደዚህ ተከፋፍለውት ነበረ። የማያጠግብ እንጀራ ምጣድ ላይ ያስታውቃል አይደል የሚባል። መጨረሻ ላይ እንግዲህ ድንቁ ደያስ የሆኑ ሪል ስቴት የመሰሉ ነገሮች ሰርቶ ለማሳፋት ሞክሮ ነበር። ያፈለገ ቢያምር ይሄው ዛሬ አንዲት ሰው ድርሽ ሳይል ቀርቶ የዞምቢ ከተማ መስሎ ቁጭ ብሏል። ያሳዝናል እውነት ለመናገር። ቀድሞ እንግዲህ በተለይ ትምህርት ሲዘጋ ሐምሌና ነሐሴ አካባቢ ተማሪዎች በፕሮግራም የሚመጡበት ቦታ ነው። እሁድ ቅዳሜና እሁድ የረፍት ቀናቶች የመንግስት ሰራተኞች በፕሮግራም ከሩቅ ቦታ ጭምር። በዚህ ምክንያት የአዳማ ከተማ የቀድሞ ናዝሬትን ሞቅ ካረጉ ቦታዎች አንዱ ሶደሬ መዝናኛ ነው። ለአካባቢውን ከተሞች ጥሩ የገቢ ምንጭ የሆኑ ነበሩ። ህፃናት ይታየኛል ታውቃለህ፣ እንደዚህ ከፓን አፍሪካ የሚባለው ቦታ ላይ ጀምሮ እንደዚህ እሁድ እስከ ፖስታ ቤት ድረስ እና ያሰላ መስመር ቀጥታ አዳዲስ ሰዎች
ይታዩ ነበር። ህፃናት መዋኛ ገንትን ያረጉ ልብስ ያረጉ ህፃናት፣ አዳዲስ ሰዎች ምናምን ሰላም ስለነበር በጊዜው በእኛ ጊዜ እንደዛ ነበረ። እኛ እንኳን እሁድ አንሄድም። እሁድና ቅዳሜ ከሰኞ እስከ አርብ ርካሽ ነበረ። እነዚህ ኤ ሼፕ ያላቸው ቤቶች ነበሩ፣ ማደሪያ ቤቶች። በተለይ አባድር አካባቢ በጣም ሰው ይበዛ ነበረ በጣም። ዛሬ ላይ ይኸው መንግስትም ትርፍና ኪሳራውን ሳያሰላ ለእነዚህ ሰዎች ሰጠ። እነዚህ ሰዎች እንደዚህ አድርገውት ቁጭ አለ። አንድ ሰው ዝር አይልበትም። አባድርም ብቻውን ይንፎልፎላል። ከተማውም የአዳማ ከተማና አካባቢዋ ከተሞች ምንም አይነት ገቢ ሳያገኙ ቀርተዋል። ሰዎቹ ግን የሰላም እጦት ነው ይላሉ። ሰላምን ቢኖር እነዚህ ሁለት ሰዎች ሶደሬ መዝናኛን ሊያስቀጥሉት አይችሉም። ምክንያቱም ሲሰሩ የነበሩት ልክ እንደተሸጠላቸው የመግቢያ ዋጋ መጨመርና እዛ አካባቢ ያሉት ፍጆታዎችን፣ ምግቦችን፣ መጠጦችን መጨመርና በትላልቅ በቃ የካፒታሊስቶች ቦታ ማድረግ ነበረ። በተለይ አባድር ለሕክምና ጭምር የሚታዘዝበት ቦታ ነው። ብዙ ሰዎች እዛ አካባቢ ሄዱና የዳኑ ሰዎች ብዙ ነበሩ። ያሳዝናል። የዞምቢ ከተማ መስሎ አረምና የተለያዩ ነገሮች በቅሎበት በእንደዚህ አይነት ሁኔታ ቁጭ ብሎላችኋል። እንግዲህ ሶደሬ በአሁኑ ሰዓት በጣም ብዙ ሰዎችን እያነጋገረች ትገኛለች። በምንድን ነው? ያው በጣም ውብና አስገራሚ የነበረችው ሶደሬ በቪዲዮ ላይ እንደተመለከታችሁት ወደ አስፈሪ ስፍራ ተቀይራለች እና ያው የመንግስት ሚዲያዎችም ይህንን ነገር በጣም እየሰሙ ስለሆነ ነው መሰለኝ በአሁኑ ሰዓት ስለ ሶደሬ ፕሮሞሽን መስራት ጀምረዋሉ። በአሁኑ ሰዓት ታድሶ ለህዝቦች ክፍት እንደሆነ እያስተዋወቁ ይገኛሉ። ግን ብዙ ሰዎች ይህንን ነገር ውሸት ነው እያሉ ይገኛሉ። እስኪ ለማንኛውም ቪዲዮን ተመልክተን እንመለስ። በኢቲቪ ላይ የተላለፈ አንድ ቪዲዮ ነበር። እስኪ እሱን ልጋብዛችሁ። ሶደሬ ሪዞርት ዳግም ለጉብኝት ክፍት ሆኗል። ለበርካታ ኢትዮጵያውያን የሶደሬ ስም ሲነሳ የልጅነት የደስታ ምንጭ፣ የቤተሰብ የረፍት ጊዜያት፣ የትምህርት ቤት የሽርሽር ጉዞዎችና የማይረሱ ትዝታዎች ወደ አይምሮ ውስጥ ይመጣሉ። ሶደሬ ከሪዞርትነት ባለፈ የብዙዎቻችን የታሪክ መዝገብ በውስጡ ታትሞ የያዘ ስፍራም ጭምር ነው። ለጥቂት ጊዜያት ያ ትዝታ ቆም ብሎና ቦታውም ደግሞ ጸጥታ ሰፍኖበት ቢቆይም አሁን ግን የናፈቃችሁት ተፈጥሯዊነት ዳግም ለጉብኝት ዝግጁ መሆኑን የቱሪዝም ሚኒስቴር በገጹ ባጋራው መረጃ ለመገንዘብ ችለናል። ከአዲስ አበባ በ125 ኪሎ ሜትር ርቀት ላይ የምትገኘው ሶደሬ ለመጀመሪያ ጊዜ የሚጎበኙ ጎብኚዎችንም ሆነ የቀድሞ ትዝታቸውን ደግሞ በድጋሚ ለማደስ ወደ ስፍራው ለሚመጡ እንግዶች እንደ ጥንቱ ለመቀበል መሰናዳቷን ደግሞ አብስራናለች። ይህንንና ሌሎችም ወቅታዊ የሆኑ መረጃዎች እንዲደርሳችሁ የኢቢሲ.ስትሪም የማህበራዊ ሚዲያ አማራጮቻችንን ፎሎ አድርጉ። እንግዲህ በቪዲዮ ላይ እንደተመለከታችሁት ምንም ነገር እንዳልተፈጠረ አድርጋ ለማስመሰል እየሞከረች ይመስለኛል። እንደኔ ብዙ ሰዎች እየተናገሩ እንዳሉት ከሆነ ኮሜንት ሴክሽኖችንም ገብቼ ለማንበብ እንደሞከርኩት ያው በአሁኑ ሰዓት ምንም አይነት የተቀየረ ነገር እንደሌለና በጣም አስኪ ሁኔታ ላይ እንዳለ ነው ብዙ ሰዎች እየተናገሩ የሚገኙት። በመጀመሪያ ጥያቄ ነው የምጠይቃችሁ። አሉላ ፍሬውና እኚህ ላለውን ይሄ ሰውዬ ቀላል ሰውዬ ማለት ነው፣ ሁለቱም ለህዝብ ነው ሀሳባቸውን ያቀረቡት። ልዩነቱ አሉላ ፍሬው በህዝብ መገናኛ ብዙሃን ሚዲያ ላይ ነው ሀሳቡን የሰጠው፣ ተጠይቆ መልስ የሰጠው። ይሄ ሰውዬ ደግሞ ይሄ የቀለለ ሰውዬ ደግሞ በግለሰቦች ሚዲያ ላይ ወጥቶ ነው ወንጀሉን የተናዘዘው ማለት ነው። ለእናንተ ከባዱ የትኛው ነው? ምናልባት የኢትዮጵያ መገናኛ ብዙሃን አሰራሩ ህገ ደንቡ ምን እንደሚል ስለማላቅ አሉላ የተናገረው ነገር ከህገ ደንቡ ጋር ላስኬድ ይችላል። ግን ደግሞ የተናገረው ነገር በጣም ግልጽ ነው። የትዳር ህይወቱን ወይም ፍላጎቱን ሲጠየቅ ኦርቶዶክስ የሆነችና የዩናይትድ ደጋፊ እንድትሆን ነው የምፈልገው። ጀስት እቅዱን ህልሙን የተናገረው የማንንም ሃይማኖት አታካ ያረግም፣ ማንንም አቢዩዝ አያረግም፣ ማንንም ለመንካት ለማስቀየምም የተደረገ አይደለም። ኦርቶዶክስ ነው ልጁ። ስለዚህ እቅዱን ተናገረ። በዚህ የሚረበሽ ካለ እኔ ራሱን መጠየቅ መቻል አለበት። ነገ መንሱር አብዱል ቀኒ እንደዚህ አይነት ጥያቄ ተጠይቅቶ ማግባት የምፈልገው ሙስሊም የሆነችና የዚህ ክለብ ደጋፊ ወይም እንደዚህ አይነት ሐሳብ ያላት ቢል እኔ አጨበጭባለሁ። ምክንያቱም ነገ ህይወት ስለመመስረት፣ ትዳር ስለመመስረት፣ ስለ ላይፋቸው ነው ያወሩት። ምክንያቱም አሉላ ኦርቶዶክስ ነው፣ ሙስሊም ወይም ጴንጤ ሊያገባ አይችልም ስለማይፈቅድ ማለት ነው ሃይማኖቱ። ይሄ ሰውዬ ደግሞ ይሄ መጀመሪያ የእግረኛው መዘጋት ያለበት ዩቲዩብ ቻናል እግረኛው የሚባል አሉ ለህዝብ ለማህበረሰብ ምንም ጥቅም የሌላቸው ትውልዱን ከመመረዝና ከማበላሸት ውጪ ምንም መልካም ነገር የሌላቸው ሚዲያዎች ናቸው። ይሄ ሰውዬ ወጣና አንዲትን ምስኪን ሴት ከስራ ቦታዋ አምጥቶ
በትንንሽ ማቴሪያሎች ደልሎ ከዛ መጠጣው ምሪንዳ ውስጥ መጠጥ ቀላቅሎ አስክሮ ያደረጋትን ነገር ያለምንም ሀፍረት እኔ በዚህ ሰውዬ እድሜ ምን አይነት ፐርሰናሊቲ ሊኖረኝ እንደሚችል ሳስበው ካሁን እኮራለሁ። መድኃኒዓለምን አመሰግናለሁ። ማለት የልጆች አባት ሆነ በቃ የሆነ የተከበርክ ሆነ ንግግሮች፣ ድርጊቶች በቃ የተረጋጉ ምናምን እንደዛ አይነት ማንነት ነው የሚኖረኝ ማለት ነው። በዚህ እድሜው ቅልል ብሎ እንደገና እዚህ ሚዲያ ላይ አቅራቢዎቹም የቀለሉ ናቸው። በተለይ ሴቷ እኔ ምኑ ነው ያሳቀሽ? የኔ እናት ልጅቷን በዚህ መልኩ ደፈርኳት። መድፈር ነው በነገራችን እንትኗ እያለ እያንዳንዱ ነገር ሲዘረዝር የሳቅሽው ጾታሽ ወይ እኔ ወንዱን እኔን አናዶኛል፣ አሸማቆኛል እኮ አንቺን ያሳቀሽ ምንድነው? እንደ ሴት ነሽ፣ እህት ሊኖርሽ ይችላል፣ እናት አለሽ፣ ልጆች ሊኖርሽ ይችላሉ፣ ሴት ልጆች ምንድነው ያሳቀሽ ነው? አንቺ መልስ ብትሰጪ ደስ ይለኛል። ግን ደግሞ ሁለቱም ሰዎች ያስተላለፉበት ሚዲያ ቢለያይም ሁለቱም ግን ለህዝብ ነበር ሐሳብ ያቀረቡት አይደል? የትኛው ነው እንዲህ ሊያናድደን ሊያስከስስ ሊያስጮህ የሚገባው? አሁን እኛ ሀገር እንደዚህ የተገላቢጦሽ ጭንቅላታችን ወደ መሬት እግራችን ወደ ላይ የሆነበት ጊዜ ስላለ ደፋሪው የሚጨበጨብለት፣ ዘራፊው ወንጀለኛው የሚጨበጨብለት፣ ክፉ የሚናገረው መጥፎ የሚናገረው ተሳዳቢው የሚጨበጨብለት ጊዜ ላይ ነው ያለ ነው እና የሚያስደነግጠው ሳያስደነግጠን ይቀርና የማያስደነግጠው ያስደነገጠን ነውና አሉላ ምናልባት የህዝብ ሚዲያ ላይ እንደዚህ ማለቱ እንደ ጥፋት ነው ብላችሁ ከወሰዳችሁት ኦኬ። ግን ደግሞ የተናገረውም ነገር ቢሆን የትኛውንም ሰው ለመንካትም ለማስቀየምም ለመጉዳትም አይደለም፣ የራሱን ፐርሰናል ኦፒኒየን ያቀረበው ማለት ነው። እንደዚህ አይነት ቀላል ሰዎች ደግሞ በሚዲያ ወጥተው ህዝብ የሚያየው ቪው ኒውት የዚህን ሰው እየገብታችሁ እኔ ምን አለ መድኃኒዓለም እኔ አሁን ካናዳ ብገባ ሞላዋለሁ ተቃጥልኩ። አንዳንድ ጊዜ ቅጣት መቅጣት ያለብንን ሰው ሳይሆን መቅጣት የሌለብንን ሰው ነው በእኛ ብዙ ጊዜ እየቀጣን የምንገኘው። ያው ይሄኛውን ግለሰብ ሁላችሁም ታውቁታላችሁ ብዬ አስባለሁ። እግረኛ ሚዲያ ላይ የቀረበው ያው ወንጀልን በኩራት ሲያወራ የነበረ ያው ትልቅ ሰው ናቸው። ግን እንደዚህ አይነት ሰው ትልቅ ናቸው ብዬ መጥራት ትንሽ ስለሚከብደኝ ነው ግለሰብ ብዬ ልጥራቸውና በጣም ብዙ ሰዎች በዚህ ጉዳይ ላይ ሀሳባቸውን እየሰጡ ይገኛሉ። እንዴት አንድ ሜንስትሪም ሚዲያ ወንጀልን በዚህ በግልጽ እንደዚህ ያስተላልፋል እያሉ ይገኛሉ። ሁለተኛ ላይ የምንመለከተው ግለሰብ ደግሞ ያው አሉላ ፍሬው የተባለ ያው የሲዲ ስፖርት ጋዜጠኛ ነውና ቀጥታ ስርጭት ወቅት ያው እኔ ማገባው የማንቸስተር ደጋፊና ኦርቶዶክስ የሆነች ሴትን ነው በማለት ተናግሮ ነበረ። ያው በኮሜንት ሴክሽን ለተጠየቀው ጥያቄ ነበር መልስ የሰጠውና በዚህ ጉዳይ ታግዷል ማለት ነው። በዚህ ለምን እንደዚህ አልክ ተብሎ ማለት ነውና ይሄ ነገር ብዙዎችን ያነጋገረ ተግባር ሆኗል በአሁኑ ሰዓት። ሰውዬ 3 ጊዜ እዛው ቆሜ ማለት ነው 3 ጊዜ ቤተክርስቲያኗን በመዞር ይህንን ተግባር እየፈጸመ ነው የነበረ ነው። በነገራችን ላይ 50 ብርና 100 ብር 200 ብር ኪስ ውስጥ ያስገባል። እንደ ቪዲዮ ላይ እንደምትመለከቱት 5 ብርና 10 ብር ከወጣ ማለት ነው እንደ መልሶ ወደ ምድራዊ ምጽዋት ውስጥ መልሶ ያስገባል ማለት ነውና ይህንን እንደዚህ ቪዲዮ ላይ አድርጌ በነገራችን ላይ ይሄ የመጀመሪያ አይደለም፣ ሁለተኛ ዙር ነው እንደዚህ ከወር በ2 ወር ልዩነት ውስጥ ማለት ነውና ለጥበቃው አመልክቼ ጥበቃውን አምጥቼ እንደዚህ ቆሞ አይቶት ለቀቀው እና እኔ በእኔ አመለካከት ከጥበቃዎችም ጋር የሆነ ኮኔክሽን ያላቸው ነው የሚመስለኝ እና በተቻላቸው መጠን በድጋሚ እላችኋለሁ ሼር በማድረግ እስቲ የነዚህን እንትኑን መጨረሻቸውን እስቲ እንድናይ እርዱን። እኔ አሁን ያሰብኩት በነገራችን ላይ ሄጄ ኖርማል አስተዳደሩን ላወራ እያሰብኩኝ ነው። ለምን ጥበቃና ሳይቼ ቪዲዮ ይዣለሁ፣ ማስረጃ አለኝ ያዘው ብዬ ተደብቆ አይቶታል ያንን ተግባር ሲፈጽም 3ኛ ዙሩን ማለት ነው እና ያንን አይቶ ሄዶ እንትን ሲል ምን አረኩ ምናምን ብሎ ኮስት ብሎ ሲያወራው ጥበቃውም ዝም ብሎ ተለቀቀው እላቸዋለሁ እና ያው ለማስረጃ እንዲሆን እንደውም የጥበቃውን ስልክ ተቀብዬዋለሁ ያለውን ፕሮሰስ አሁን እኔ በራሴ የወሰንኩት ምንድነው አስተዳደሩን ገብቼ ለማውራት ነው ያሰብኩት ያለሁት። ይሄ ሰውዬ በ2 ወር ውስጥ 2 ይሄንን ድርጊት ሲፈጽም ካገኘሁት አስቡት። በየቀኑ ነው ይሄን የሚተገብረው፣ በየቤተክርስቲያኑ የዞረ ነው እንደዚህ የሚያደርገው ማለት ነው። ስለዚህ እንደነዚህ አይነት እንግዲህ ምን አይነት ደረጃ ላይ እንደደረስን በዚህ ቪዲዮ መመልከት ይቻላል።
የሚጸልይ እየመሰለ ነው እንግዲህ ከቤተክርስቲያን ሳጥን ያው ገንዘብ ከማሰባሰቢያ ሳጥን ውስጥ ቀስ እያለ ብር የሚመዘውና ፈጣሪን አለመፍራት ይመስለኛል እንደኔ ይሄ ቪዲዮ ላይ እየተመለከትኩ ያለው ነገር ማለት ነው። እኔ ባለጌ አይደለሁም፣ ራስን ታውቃለህ። እኔ ፎቶ ምናምን አልለጥፍም። አንተን ግን የለፈውበት ነው ብሬ ነውና እማመልስ ከሆነ ይሄው አላህ ምስክሬ ነው እፖስተዋለሁ ነገር በቃ አለቀ። የምታውቁት ሰው ባይዘው የገምሬ ነው ይሄው ሌላ የምታውቁት ሰው አምኜው ስራ ሰርቼ በሱ ፔፓል አስገብቼ ብር ላሻለኝና ዛሬ እንደ ፍሪ ነው እኔ ፎቶህን ነው መለጥፈው ለማለት ነው። ነገ ስገባ ፎቶ ለጥፋለሁ። አላህ ምስክር የምታውቁት ሰው ምን አረ እኛ የምንጠንቀቅ ማን ነው? እናቴ ትሙትን አላህ ምስክሬ ነው። በቃ የምታውቁት ሰው ነው ትልኩልኛላችሁ። እሺ ሪካርዱን እልክለታለሁ ማየት ስላለበት ነው። አዩትዬ ለኛ ማስሪልና ማን ነው? እኛ የምናውቀው ከሆነ ድንገት እንደው እነግራችኋለሁ። አይልክልኝም ያን በጣም አንተ አምኜ በአማና በሱ ልኬ በጣም ብዙ ብር ነው ባይዘው ወላሂ ላዚም እዚህ አሁን ዋትስአፕ ላይ ጻፊልኝ በእግዚአብሔር ለምን አትነግሪኝ? አልነግራችሁም ለሱ ነው ግን ይሄንን እኔ አላህ በሚያውቀው ፎቶ እንዲህ ያለ እኔ ባለጌ አይደለሁም። አንዴ እኔ ባለጌ አይደለሁም። ራስን ታውቃለህ። እኔ ፎቶ ምናምን አልለጥፍም። አንተን ግን የለፈውበት ነው ብሬ ነውና እማመልስ ከሆነ ይሄው አላህ ምስክሬ ነው እፖስተዋለሁ ነገር በቃ አለቀ። ይሄን ለማለት ነው። በጣም የምታውቁት ሰው ነው። በጣም ነው እንዴት ትላላችሁ? ብነግራችሁ አላህ ምስክሬ እኛ እናውቀዋለን። በጣም ብዙ ብር ነው ቲክታከር ነው አምኜ ፔፓል ስጠኝ ባንተ ያስገቡልኝ ብር አላህ ምስክሬ ነው። ቲክታከር ነው ኧረ አይደለም አልፋታም አላህ ምስክሬ ነው። ከተፋታሁት በቃ አንድ አመት አብቷል። ስለምን ብዙ ነው እንዴ? በጣም ብሬን በቃ አንድ አመት አስጠበቀኝ። እየለመንኩ አንድ አመት ሙሉ ነው እንዳልመለሰልሽ? ወላሂ ለዚህ አንድ አመት እያስለመነኝ አልተውም። እኔ አዋርድሃለሁ በቃ ልጅ በቃ ማለት የማን ልብሽን አውቆ ነው እንደዚህ ያደረገው እንጂ እኛ ላይ ለምን እንደዚህ ያደረገ ተማ አንድ አመት እኮ እጥፍ ሆኗል እኮ ባሁን። ዩቲናስ እንግዲህ የአንድ ግለሰብን መረጃ አጋልጣለሁ እያለች ትገኛለች። ይህ ግለሰብ ማን እንደሆነ እስካሁን አልታወቀም። እሷም ታግሼ አሁን ላይ ግን ነገሮችን ላጋለጥ ነው እያለች ትገኛለች። ይህ ግለሰብ ማን ሊሆን ይችላል ነው? ብዙ ሰዎች መንሱር ጀማል ሊሆን ይችላል። ያው በፎቶ ላይ እንደተመለከታችሁት ማለት ነው። ፎቶውን ለጥፈው ነበር ብዙ ሰዎች እየተቀባበሉት የሚገኙ ይህንን ምስል ይሄ ቪዲዮ ሲቀረጽ ከአዶናይ ጎን ነበርኩኝ። አዶናይ እየተዋከበ ነበር። እነሱ በመሃል መጡና ለዩቲዩብ ቪዲዮ እንቅረጽ አሉት። አዶናይ ደግሞ በዛ ሰዓት አልችልም፣ ውጭ ሰው እየጠበቀ ነበር። በዛ ሰዓት ተዋክፎ ፕሮግራሙ ማልቆ ነበረ። ለመውጣትም ቸኩሏል። ውጭ መኪና እየጠበቀው ነበር። ይቅርታ ብሏቸው በር ድረስ ከደረሰ በኋላ እያወራን እየሄድን ድጋሚ ተመልሶ መጥቶ ሰዎቹን ካሜራማኑንም ልጁንም አቅፎት በኃይለኛው ይቅርታ ብሏቸው ሌላ ጊዜ አግኝቶ እንደሚቀረጽ ቃል ገብቶላቸው እግዚአብሔርን የተለያዩት አቅፎ እንደ ወንድም ማለት ነው። እነሱ ግን ሲለቁት ልክ ፍላጎት እንደሌለው አድርገው ነው ይህን ቪዲዮ የለቀቁት። እውነት ስላየው ነው። ክሬን ማርያምን ለክሬ ነው ምላችሁ። እኔ ያላየሁትን ነገር አላወራም። ያየሁትን ነገር ነው እዚህ መጥቼ የማወራው። በአይኔ ያየሁትን ነው ዛሬ ነገርኳችሁ። ለማንኛውም ግን ልጆቹን በጣም ተመልሰው ከበር ይቅርታ ብላቸዋል። ነገ ሀርት ቱ ሀርት እንግዲህ አለ። ነገ ማታ ትልቅ ፕሮግራም አለው። አዶናይ ሳፖርት አድርጉት ለማለት ነው። ለማንኛውም አዶናይ በዚህ በጣም መልካም ልቦና ያለ ሰው ነው። ካጠፋ አጠፋላለሁ፣ ካላጠፋ ግን ያየሁትን የተናገርኩት። ብዙ ሰዎች እንደዚህ አይነት ነገሮችን ያደርጋሉ። አንዳንዴ ቲክቶክ ላይም ያው ሶሻል ሚዲያ ላይም ብዙ እንደዚህ አይነት ነገሮችን የሚያደርጉ ግለሰቦች አሉና አንድ ሰው ላይመቸው ይችላል። ግዴታ ያ ሰው የዋህ ነው ማለት ሁልጊዜ የምንለው ነገር እሺ ይለናል ማለት አይደለም። እና ይህ ተግባሩ በጣም ብዙ ሰዎችን ያነጋገረና ያናደደ ተግባር ሆኗል። ያው አዶናይን ማስጨነቁና ሲቀጥል ካፕሽን ላይ የተጠቀመው ጽሁፍ በጣም ብዙ ሰዎችን ያናደደ ተግባር ሆኗል። ይሄ እዚህ ጋር ስለምታዩት ልጅ ሰሞኑን አንዳንድ ነገሮች እየተወራበት ነው እና እሱም አፕሩቭ እያደረገው ይመስለኛል። ወጥቶ ስለዛ ነገር እያብራራ መብቴ ነው እኮ ምናምን እያለ ብቻ አንድ ጊዜ ይሄ ልጅ በጣም አሳዝኖኝ ነበር።
የሆነ ቪዲዮ ሰርቶ በጣም ማለት ነው ምን አይነት ቪዲዮ ሰራ? ተማሪ ያለው ወንዶች ተማሪዎች በጣም ቡሊ ያደርጉኝ ነበር ባነጋገሬ ባካሄዴ ይሄ በማደርጋቸው ነገሮች በጣም ነበር እንትን የሚሉኝ ሙድ የሚያዝብኝ ከዛ ራሴን እስከ መጥላት ትምህርት ቤት መሄድ እስከ መጥላት ብዙ ነገር ደርሶብኝ በግድ ትምህርቴን ጨረስኩኝ ብሎ ቪዲዮ ሰራ። ያንን ቪዲዮ ሳይለት እግዚአብሔርን የእውነቴን እንዴት እንዳሳዘነኝ በጣም ነው ያሳዘነኝ። ለምን አሳዘነኝ? እኛ ሃይ ስኩል ተማሪ እያለን ይሄ ልጅ ራሱ ልክ እንደዚህ አይነት ልጅ የነበረ አንድ ጓደኛ ነበረን የክፍል ተማሪ ጥፍሩ እዚህ ነው የሚደርሰው። እኛ በረፍት ሰዓታችን ኳስ ስንጫወት እሱ ቁጭ ብሎ ጥፍሩን ነው እንትን የሚለው የሚያጸደው እግሩን እንደዚህ አጠላልፎ ከሴቶች መሃል ገብቶ ቁጭ ብሎ ሲያሽካካ ነው የሚውለው። ከዚህ ልጅ ጋር ማንም ጓደኛ መሆን አይፈልግም ነበር እኔንም ጨምሮ ማንም። ስለዚህ ምርጫው ማን ነው? ሴቶች። ከሴቶች ጋር ይውላል። በነበረው የሴትነት ባህሪ ላይ ይጨምርበታል። ምክንያቱም ሰው ማንን ይመስላል? ውሎውን። የዚህ ልጅ ቪዲዮ ሳየው ያኔ በስዬ ቢሆን ኖሮ ያንን ልጅ እኮ ተው ጥፍርን አታሳድግ እንደ ወንድ ሁን እንደ ወንድ አንዳንድ ነገሮች አድርግ ብዬ ቢሆን ኖሮ ብዬ የሚል ሐሳብ ስላሰብኩኝ ነው ያሳዘንከኝ። አንተ አሁን ይሄኛው ልጅ ይሄኛውን ቪዲዮ ስሙታል። ከሴት ጋር ጓደኛ ምትሆን ይሻልካል ከወንድ ጋር ማስተፈጣ ጀስት ጓደኛ ቤስት ፍሬንድ ሴቶች ለምን ቢካዝ እነሱ ለመቅረብ በጣም ቀላል ነው። ዚያር በጣም ፈኒ ከዛ በመቀጠል ደግሞ ከነሱ ጋር የተለያዩ ነገሮች ለማድረግ አሁን ካለኝ ፐርሶናሊቲ ጋር በጣም ቀላል ነገር ነው ለኔና እኔ የሴት ጓደኛ መርጣለሁ። ሴቶችን ነው ጓደኛ ማድረግ የምትወደው? ሴቶች ፈኒ ስለሆኑ ወንዶችን ስላላየ ነው። እግዚአብሔርን አሁን ይኸውልህ ወንዶች ሊያቀርቡ አይፈልጉም። ወንዶች ሊያቀርቡ የማይፈልጉት ነገረ ስራ የሴት ስለሆነ ትጨንቃለህ። አሻሽለው ይህን ነገር ጂም ግባ፣ ንግግርህን እንደ ወንድ ለማድረግ ሞክር፣ አካሄድህን ለመቀየር ሞክር። ሆርሞንህን መቀየር ባትችል አንተ ውጫዊ ገጽታህን መቀየር አትችልም እንዴ? ሲገባህ ልጅ እያለህ ጥሩ ምንም ነገር ስለማታውቅ በቃ ችግር የለውም። አሁን እኮ ገብቶሃል አይደል? ድምፅህን የማቅጠን የማወፈር ጉዳይ አይደለም። እንደ ሴት ማውራትህን ተው። እኔ አሁን እስኪ ኤላ እንደ ሴት አውራ ብትለኝ እንደ ሴት ሆኜ ማውራት ልችል ይችላል። እንደዛ የሚሰሩ እንትን ድራማ የሚሰሩ ሰዎች አሉ አይደል እዚህ ቲክቶክ ላይ። እናንተም ቀሚስ የለበሳችሁ የምትለብሱ ድራማ የምትሰሩ ሰዎችም እረፉ። በዚህ አጋጣሚ ይኸውላችሁ ለእናንተ እንደዚህ አይነት ሰዎች አይቀፏችሁ። ምክንያቱም ቀስ እያላችሁ የተለማመዳችሁት ነው። ቀሚስ ለብሶ ሻሻ አድርጎ ሊፕስቲክ ምናምን አድርጎ መስራት ኖርማል እየሆነ ስለሆነ ለእናንተ እንዲህ አይነት ወንዶች ስታዩ ምንም ላይ መስላችሁ ይችላሉ። ምን ልልህ መሰለህ፣ አንተ ወንድ ልጅ እንደ ሴት አክት ማድረግ ለማስመሰል የሚችል ከሆነ አንተ እንደ ወንድ አክት ማድረግን እያስመሰልክ ለምን አትለማመደው? ለምን ጂም ገብተህ ሰውነትህን ደንደን አድርገህ የወንድ ተክለ ሰውነት እንዲኖር አታረግም? ምንድነው እንደዚህ አይነት ቪዲዮ መስራት? አንድ ተራ ማንኛውም ወንድ ቢሰራው ችግር የለውም። አንተ ላይ ነውር የሚሆኑ ነገሮች አሉ። ለአንተ ደስ የማይሉ ነገሮች አሉ። አንድ ጂም የሚሰራ የሆነ ወንድ የሆነ ሰው እንዲህ ሲል ዝም ብሎ ሙድ ተይዞበት ያልፋል። አንተ በቃ እየታማህ ነው። እዛ ላይ መጨመር የለብህም። ይሄንን የምነግርህ ለምን መሰለህ? እኔ እየተወራብህ ያለው ነገር አንተም ማረጋገጡ ደረጃ እንትን ማረጋገጥ በሚመስል ደረጃ እቺ ስለ ኩዊን ኦፍ ቲክቶክ ያ ስላልካት ልጅ ስላልከው ልጅ ጾታ ቀይሮ ነው መሰለኝ አሁን እናንተ ስታወሩ የሰማሁት። እኔ አላውቀውም። እንደዚህ አይነት ነገር ውስጥ እየገባህ ካልሆነ ከዚህ ነገር መውጣት በቃ ማስመሰል ጀምርና ወንድ መሆን፣ እንደ ወንድ ማውራት፣ እንደ ወንድ መራመድ ምናምን እያስመሰልክ ሞክረውና ባህሪ አድርገው። በቃ ጂም ስራበት፣ ጂም ዋል፣ ከወንዶች ጋር ዋል። አሁን ወንዶች አያስውሉም፣ አብረው ከአንተ ጋር ጓደኛ መሆን አይፈልጉም። እንዲፈልጉ ትንሽዬ ነገረ ስራን ቀየር አድርገውና ከወንዶች ጋር ዋል። ሴቶችን ለጓደኝነት ጭራሽ አትምረጣቸው። አንተ
አባት መሆን አትፈልግም እንዴ? ትፈልጋለህ? በቃ የምታገባ ሴት ልትኖር ትችላለች እኮ ኖርማል ነው። ልጅህ ግን እንዳንተ አይነት አባት ይቀፈው ይችላል። አባትህን ጥራ ተብሎ ትምህርት ቤት ሲሄድ እንደዚህ አክት የምታደርግ ከሆነ ልጅህንም ቡሊ ልታስደርገው ተው። አንዳንድ ጊዜ ፖድካስት ላይ የምናቀርባቸውን ግለሰቦች መለየት ወይ ደግሞ መጀመሪያ ቀርበን ማናገር ይኖርብናል። ስለዛ ሰው ባክግራውንድ፣ የዛ ሰው ንግግር እንዴት ነው የሚለውን መጠየቅና በጣም ማጣራት አለብን ብዬ ነው ማስበው። ይህ ታዳጊ ነው ማለት ይቻላል። እኔ ማለት የምችለው ታዳጊ ነው እና ፖድካስት ላይ የሚያቀርባቸውን ወይ ደግሞ የሚናገራቸውን ንግግሮች ብትሰሙ ለጆሮ ነው የሚሰቀጣችሁ። ያው ፈጣሪ እንዳለ አያምንም ልጁ። ሲቀጥል ግብረ ሰዶሞችን እኔ አልቃወምም፣ እንደዛ ነገር ነው ልጁ ማለት ነው። ሲቀጥል ወንድ ሆኖ እንደ ወንድ አክት የማያደርግ ልጅ ነው እና በአሁኑ ሰዓት ይህ ቪዲዮ በጣም ሶሻል ሚዲያ ላይ መነጋገሪያ ሆኗል። ሰዎችም እየተቀባበሉት ይገኛሉና እንደዚህ አይነት ነገሮች እየተለመዱ መጥተዋል እና በጣም አስፈሪ ደረጃ ላይ መሆናችንን የሚያሳይ ቪዲዮ ነው። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳይረሳ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።